ሰላም 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 እግዚአብሔር በያላችሁበት ይሁን እና እንዴት አላችሁ? እኔ ሮጋ ኪሮስ ቻናል ላይ ተከታታዮች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተ ደግሞ በያላችሁበት ሰላም እንድትሆኑ እመኛለሁ። እና ይህ ቪዲዮ የምትከታተሉ ደግሞ ላይክ እያደረጋችሁ ግቡ። በላይ ላይክ እንዳትረሱ። ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ደግሞ አባታችን ልጅ እና እስከ መጨረሻ ስሙት። የአባታችን ትምህርት ድንቅ አለና አብራችሁ ቆዩ፣ ይጠቅማችኋል፣ ተማሩ እና አብራችሁ ቆዩ ከኔ ጋር እስከ መጨረሻ ማለት ነው። ጾመ ፍልሰታ ስንል እመቤታችን ከሚያረጀው ዓለም ወደማያረጀው ዓለም ሞት ወዳለበት ዓለም ሞት ወደሌለበት ዘላለማዊ ሕይወት አረገች፣ ቦታ ቀየረች ማለታችን ነው። ጾሙ የጾሙት በመጀመሪያ ቅዱሳን ሐዋርያት ናቸው። ጾመ ሐዋርያትም ይባላል። ጾመ ፍልሰታ ባለው ጾመ ሐዋርያት ይባላል። ይህንን ጾም እንዴት ነው የምንጾመው ነው? በነገራችን ላይ ጾሙ ቀናቱን ማጠሩን አትመልከቱ። አጭር ጾም የሚባል የለም፣ ረጅም ጾም የሚባል የለም። ጉዳዩ የቀናት ብዛት አይደለም። ጉዳዩ የቀን ማጠርና የቀን መርዘም አይደለም። ዋናው ትልቁ መንፈሳዊ ነጥቡ እንዴት አድርገን ነው የምንጾመው ነው። የእመቤታችን ፍቅር፣ የእመቤታችን ቃል ኪዳን፣ የእመቤታችን አማላጅነት እንዲበዛልን መጀመሪያ ከዚህ ጾም በረከት ለማግኘት ማድረግ ያለብን ንስሐ መግባት፣ የበደልነውን መካስ፣ የወሰድነውን መመለስ፣ ያስከፋነውን ይቅርታ መጠየቅ፣ በቃል በልቡና ያደረግነውን በደል ሁሉ፣ ስለ በደላችን ስለ ርኩሰታችን ሁሉ ንስሐ በመግባት ጾሙን መጾም ያለብን። በተጨማሪም ምስጢራትን በመካፈል የክርስቶስ ቅዱስ ሥጋውን ክቡር ደሙን በመቀበል መንፈሳዊ ማዕድ ስለሆነ ከቅዱሳን ነቢያት፣ ከቅዱሳን ሐዋርያት፣ ከቅዱሳን አበው፣ ከቅዱሳን መላእክት ጋር አንድ የሚያደርገን የክርስቶስ ቅዱስ ሥጋውና ክቡር ደሙ ስለሆነ ምስጢራትን በመካፈል መጾም። ሌላው ይህንን ጾም ስንጾም ከንስሐ አባቶቻችን ጋር በመገናኘት ስላለፈው ስላለውና ወደፊት ስለሚመጣው በመነጋገር በመወያየት አካላትን ሙሉ ለእግዚአብሔር በመስጠት መጾም ይገባል። በዚህ ጾም መቆም አቅቷችሁ የዛላችሁ ሰዎች የሚያበረታውን መልአክ ይላክላችሁ። በዚህ ጾም እንባችሁ እንዲታበስ እንባ የሚጠርገውን መልአክ ይላክላችሁ። ኪዳነ ምሕረት እንባችሁን ትጥረግላችሁ። በቤታችሁ ያለውን ጉድለት ትሙላላችሁ። በቤታችሁ ያለውን ቋጠሮ ትፍታላችሁ። እንደው አንድ ፋሽን አለች። ጾም ስትገባ ምን ይባባላሉ ሰዎች በየፌስቡኩ በየምኑ ጾም ሊገባ ስለሆነ ሳላውቅም አውቄም የበደልኳችሁ ይቅር በሉኝ ይባላል። በፌስቡክ ይቅርታ የለም። የበደልከውን ሄደ ይቅር በለኝ ወንድሜ። በአመት አንድ ጊዜ ወይም ደግሞ ጾም በገባ ጊዜ የይቅርታ ቀን ተብሎ አይደለም። ወንድም በበደለ ጊዜ ሁል ጊዜ ይቅር በለው ተብሎ ተጽፏል። ሌሊት አላርም እየቀጠራችሁ እየተንበረከካችሁ ቤታችሁ እየሰገዳችሁ እየጸለያችሁ እየጾማችሁ ይቅር እየተባባላችሁ ጠላት ዲያብሎስን ድል የምታደርጉበት ጾም ያድርግላችሁ። ጠዋት ተነስተን አይ ቁርስ አልበላም ጾም ነው እንላለን። ጾማችን አዋጅ ነው፣ የታወቀ ነው ቁርስ እንደማንበላ። ከዛ በኋላ አንዳንዶቻችን በ6 ሰዓት ሌሎቻችን በ9 ሰዓት እንበላለን። ደግሞ የበረታ ደግሞ ፀሐይ እስክትጠልቅ ጀንበር እስክትጠልቅ የሚጾም ሰው አለ። የትኛውንም ሰዓት ድረስ ልንቆይ እንችላለን። ከክፋት ካልጾምን ጾማችን ከንቱ ድካም ነው። አፋችን መጾም አለበት። ሐሜቱን ጾሙ። ወንድማችሁን ዘልዝላችሁ መብላትን አቁሙ። ክፋትን እናቁም፣ ስድብን እናቁም፣ ሐሜትን እናቁም፣ ትችትን እናቁም። ይሄንን ነው መጾም ወገኖቼ። ከአፋችን የሚወጣውን መጾም አለብን። የክብር ባለቤት ለደቀ መዛሙርቱ ከአፍ የወጣ ያረክሳል ብሎ ነግሯቸዋል። ከምን የወጣ? አሁን እኮ የጠፋብን በጎ ነገር ነው ወገኖቼ። ይሄው እንሰብካችኋለን። ይሄው በተለያዩ መምህራን በተለያዩ ሊቃውንት ትሰበካላችሁ፣ ትማራላችሁ። አድንቃችሁ የምትሄዱት ሰባኪውን እንጂ ወደ ልባችሁ የምትወስዱት ትምህርት የላችሁ። ለመለወጥ ዝግጆች አይደለንም። ለጊዜው የሚነገረውን ትምህርት ከራሳችን ሕይወት ጋር ሌሎች ደግሞ ከሰዎች ሕይወት ጋር እያመሳከሩ እንደው ጥቂት ዘለላ እንባ አልምተን ዛሬ እኮ የተናገረው ሰባኪ የኔ ሕይወት ነው እንላለን። ሕይወታችን እንዲስተካከል ግን ወደ እግዚአብሔር አንቀርብም። አያችሁ ወገኖቼ፣ እየሰማን እንመለሳለን፣ እየተሰበክን እንመለሳለን። ስብከቱን ለመድነው፣ ወደ ንስሐ ግን የሚቀርብ ሰው ፈራ።
ኃጢአትን ለመስራት ደፋሮች ነን፣ ንስሐ ለመግባት ግን ፈሪዎች ሆነናል። ከእግዚአብሔር ጋር ለመታረቅ የጨከነ ትውልድ የለም። ወደ ንስሐ ለመምጣት ስጋውን ለመብላት የጨከነ ትውልድ፣ ደሙን ለመጠጣት የጨከነ ትውልድ ያስፈልጋል። ጾም ማለት የጸሎት እናት ናት ይለናል። የጸሎት ምንድን ናት? አሁን በጾማችሁ ሰዓት ጸሎት ተለማመዱ። ምን ተለማመዱ? ጸሎት። ሁለተኛውስ ምንድን ነው? ቅዱስ ያሬድ ሚለን ወእህት አለ አርምሞ ይለናል። ቀጥሎ እስቲ ወእህት አለ አርምሞ በሉ። ምን ማለት? የትህትና እህት ናት ጾም ይለናል። የምን እህት? እንደው ተኛችሁ እንዴ አላችሁ እዚህ? እስቲ ጾም በሉ። የጸሎት እናት፣ የትህትና እህት፣ የእንባ ምንጭ፣ የመልካም ሥራ ሁሉ መጀመሪያ ናት ይላል። ለዚህ እኮ ነው ስትጦሙ አለን ጌታ ምን ስትሉ? እንደ ግብዞች አትጠውልጉ አለን። ለምን? ግብዞች ጾማቸው እንዲታወቅላቸው በአዋጅ ይጾማሉ። ፊታቸውን የሚያጠወልጉት እገሌ ጾመኛ ነው፣ እገሌ ክርስቲያን ነው ለመባል ነው። እናንተ ግን ጾማችሁን ሰው እንዳያውቅባችሁ ታጠቡ፣ ገጻችሁ ይብራ፣ ተቀቡ አለ ጌታ። ምን በሉ አለ? እስቲ ታጠቡ በሉ። ገጻችሁ ምን ይባል? ይብራ፣ ተቀቡ አለን። ግብዞች ለታይታ ምጽዋት ይሰጣሉ፣ በአደባባይ እያስነገሩ ይሰጣሉ። እናንተ ስትሰጡ ግራ የሚሰጠው ቀኝ የሚሰጠውን ግራ አይብ። ስትጸልዩም ደግሞ እንደ ፈሪሳውያን ያለ ጸሎት አትጸልዩ አለን። ምን እንደማን ያለ ጸሎት? ሁለት ጸሎች የሉቃስ ወንጌል ላይ ሁለት ሰዎች ሊጸልዩ ወደ ቤተ መቅደስ መጡ። አንዱ ቀራጭ፣ ሌላኛው ፈሪሳዊ ነበረ። ፈሪሳዊው እንዲህ ብሎ ጸለየ። ጌታ ሆይ በሳምንት 2 ጊዜ እጾማለሁ፣ አስራት በኩራቴን እሰጣለሁ ብሎ ጸለየ። እግዚአብሔር የሚያውቀውን ነገር ለእግዚአብሔር መልሶ አሳወቀ። ቀራጩ ግን ወንጀለኛ ተብሎ በከተማው የሚገለል ሰው ስለነበረ እንዲህ አለ፣ ጌታ ሆይ ቀና ብሎ እንኳን ወደ ሰማይ ላይ አይኖቹን ሊያነሳ አልወደደም። አንገቱን ደፋና እንዲህ አለ፣ እኔ ኃጢአተኛውን ማረኝ አለ። እስቲ ሁላችሁም በሉ፣ እኔ ኃጢአተኛውን ማረኝ። ቀራጩ ምን አለ? ቀጥሎ እንደዚህ ቀራጭ ኃጢአተኛ ስላላደረከኝ አመሰግናለሁ አለ። ይሄ ጸሎት ነው ምንድን ነው? ንገሩኛ። አሁን እንደ ገሌ ስላላደረከን የምንለው እኮ ሊኖር ይችላል አይደል? እኛ ቤተ ክርስቲያን ስለመጣን የቀሩትን ሰዎች የቀሩት ቅድስና ጎሏቸው ስለሚመስለን እኛ በብቃታችን ቆመን የኛ ቅድስና አቁሞን ስለሚመስለን ሌሎችን አሳንሶ ማየት ይሄ ክርስትና አይደለም። በድካማችን የሚራራ ጌታ አለን። የደከሙትንም እግዚአብሔር ያነሳል። ያነሳል። እና የሚገርም ነው። ለሰዎች ሊታዩ ፊታቸውን ያጠፋሉ፣ እውነት እላችኋለሁ ዋጋቸውን አጥተዋል። በስውር ላለው አባታችሁ አንተ ግን ስትጾም በስውር ላለው አባትህ እንጂ እንደ ጦመኛ ለሰዎች እንዳትታይ ራስን ተቀባ፣ ፊትንም ታጠብ፣ በስውር የሚያይ አባትህ በግልጥ ይከፍልሃል ካለ በኋላ ብልና ዝገት በሚያጠፉት ሌቦች ቆፍረው በማይሰርቁት ዘንድ ለእናንተ በሰማይ መዝገብ ሰብስቡ አለ።